بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبيه الأمين وعلى آله وصحبه أجمعين أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها المستمعون الكرام، أيها الإخوان والأخوات، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. إن شاء الله تعالى أذكركم اليوم حول رمضان. نحن ورمضان إننا رمضان بملو يعني أرأست زريا يو عندنا نجاراتوچين بالله سبحانه وتعالى فقط لما التواوس نمكر على إن شاء الله. الله سبحانه وتعالى بتكبر القرآن عن كسو من هلال وذكر فإن الذكرى تنفع المؤمنين. وذكر فإن الذكرى تنفع المؤمنين إلى الله سبحانه وتعالى. ማስታወስ አማኞችን ትጠቅማለችና ይላል አላህ Subhanahu Wa Ta'ala። ማስታወስ አማኞችን ትጠቅማለችና። ለምን አላህ Subhanahu Wa Ta'ala አማኞችን በዚህ መልኩ ለያቸው? ተንፈዑል ሙእሚኒን አማኞችን ትጠቅማለችና ነው ያለው። ተንፈዑ الناس አላለም። مع المؤمنين في جملة الناس ከሰዎች ጥቅል ውስጥ ከመግባታቸው ጋር አላህ Subhanahu Wa Ta'ala የሰው ልጅ በሙሉ አይላለም። የሚጠቅመው አማኞችን ነው። ተግሳጽ፣ ምክር፣ ተንቢህ፣ መውዒዛ፣ ምክር የሚጠቅመው አማኞችን ነው። ለምን? لأنهم مطيعون إلى الله سبحانه وتعالى أي لله سبحانه لا الله سبحانه وتعالى يعدروا لا الله سبحانه وتعالى يعني طاعة سر ስለሆኑ الله سبحانه وتعالى በዛ መልኩ አማኞችን ገለጻቸው። ተንፈዑ المؤمنين አማኞችን ትጠቅማለችና። በተለያዩ ቁርአን አንቀጾች ይደጋገመ ፈዘኪር ዘኪር እያለ አላህ Subhanahu Wa Ta'ala ይናገራል። ደጋግሞ ማለት ነው። የሰው ልጅ ሁሌም ረሺ ነው። ሁሌም يعني ከስሙ እንደሚታወቀው الناس የተባለው ራሱ ረሺ ስለሆነ ነው። ስለሚረሳ ነገራቶችን ስለሚዘናጋም ጭምር ነው። ብዙ ተፍሪጦች ብዙ ተሳሁሎች ስላሉም ጭምር ነው የሰው ልጅ الناس የተባለው ስለሚረሳም ጭምር ነው። ስለዚህ በተቻለን አቅም ወደ አላህ Subhanahu Wa Ta'ala ጣዓ يعني ተንቢህ ስንደረግ ስንነቃ የተለያዩ ነገራቶች ሲኖሩ መንቃት አለብን። አንዳንድ ጊዜያቶች ራሱ ሊያነቁን ይገባሉ። በተለይ አፍضل ሲሆኑ خاصة رمضان من سائر من بين الشهور እጅግ አፍضل የሆነ ወር ነው። ታላቅ ወር ነው። አላህ Subhanahu Wa Ta'ala ወራቶችን ከወራቶች ሌሊቶችን ከሌሊት እንደዚሁም ኩቱቦችን አንዱን ካንዱ አላህ Subhanahu Wa Ta'ala አበላልጧል። ይህ እንደዚህ ማድረጉ አላህ Subhanahu Wa Ta'ala የሰው ልጅ እንዲተጋ ንቁ ሆኖ እንዲሰራ የበለጠ መነሳሳት የበለጠ መበረታታት እንዲኖርና የበለጠ እንዲጠቀም ነው እንደዚያ ያደረገው አላህ Subhanahu Wa Ta'ala ነሻጣው እንዲጨምር ፊት ላይ ከነበረው ነሻጣ የበለጠ ወደ አላህ Subhanahu Wa Ta'ala ቅርብ እንዲሆን እንዲያግዘው ጭምር ነው። ይህንን ታላቅ ወር አላህ Subhanahu Wa Ta'ala እንትን ብሎታል ማለት ነው። ስለዚህ በዚህ ወር ሁሌም ይነገራል መውዒዛ يعني ምክር አይቀርም ይነገራል። የሰው ልጅ ረሺ ከመሆኑ አንፃር ቅድም እንዳወሳሁት በቁርአን አንቀጹ ላይ አላህ Subhanahu Wa Ta'ala ተንፈዑል ሙእሚኒን አማኞች ስለሚጠቀሙበት ነው። ስለዚህ ብልጥ የሆነ ሰው ዘኪ የሆነ ሰው በዚህ መውዒዛ በዚህ ምክር ሁላችንም እንድንጠቃቀም ጭምር አንዱ መምከር አለበት። አንዱ ማስተዋወስ አለበት። ሰው ልጅ እንደሚታወቀው ረሺ ነው፣ ይረሳል። አሁን ተመክሮ አሁን يعني ልቡ በተለያየ ነገር يعني መሽጉል ይሆናል። በተለያየ ነገር يعني ቢዚ ይሆናል። ከዛ ግላጻር መመካከራችን መነጋገራችን يعني አስፈላጊና አህም ሸይ ነው ማለት ነው፣ አንገብጋቢ ነው። ስለዚህ ከነዚህ ውስጥ አንድ አህዳፍ ሊኖርን ይገባል። ረመዳን ውስጥ አላማ ግብ የሆነ ነገር ይዘን መውጣት እንዳለብን يعني ማሰብ መቻል አለብን። ዝም ብለን ረመዳን በመጣ ቁጥር يعني ሆይ ብለን እንደ ተቀብለን ማለት ነው ዝም ብሎ ረመዳን ጥሎን ሊወጣ ይገባል። يعني ረመዳን ውስጥ ይህን ስራ ሰርቼ
ያኒ ነፍሴንም ያኒ ገስጬ የሆነ ለውጥ ማግኘት አለብኝ ከአላህ Subhanahu Wa Ta'ala ያኒ ቅርብ ሆኜ ዒባዳዬም ወደ አላህ Subhanahu Wa Ta'ala ተቀብሎኝ አላህ ዘንድ ትልቅ ደረጃን አግኝቼ መሄድ አለብኝ ብለን ማሰብ መቻል አለብን ምናልባት ረመዳን ያሁኑ ረመዳን የመጨረሻዬ ነው ብሎ ሊያስብ ይገባዋል አንድ ሰው አይታወቅም የመጨረሻ አጀሉ ደርሶ ሊሞት ይችላል ይሄን ረመዳን እንደጾመ ምናልባትም ላይ ጨርሶም ይችላል ዛሬም እንደሚያደር ምንም አይነት ዋስትና ያለው ስለዚህ ያን የሚያስብ ሰው ረመዳንን እንደ ቀልድ ማያስ የለበትም እንደ ዋዛ ማሳለፍ የለበትም ሰዎች በተለያየ ነገር ነው ረመዳንን ያሳለፉት ያለ ነው ያየ ነው ረመዳን በጣም ሐቂቀተን በየአመቱ ማለት ይቻላል ሁሌም የሰው ልጅ በቃ በዝንጋታ በእንቅልፍ በል እንደውም ረመዳንን ለተለያዩ محرمات ለሆኑ ነገራቶች ለተለያዩ ጸያፍ ለሆኑ ተግባራቶች ፊት ሲተገብሯቸው ካልነበሩት ረመዳንን እንዳጋጣሚ የሚጠቀሙ خاصة النساء በተለይ ሴቶች ማለት ነው ሙተበርጃ ሆነው ይወጣሉ በለወንድ ልጆች እጅግ ፈተና ሆነው ይወጣሉ በሶላት ተራዊህ ያኒ ሰበብ በተለያየ ያኒ ራሳቸውን ለተለያየ አደጋ ያጋልጣሉ ማለት ነው ይሄ እጅግ ፊትና አሸድ የሆነ እጅግ በጣም ከባድ የሆነ ፊትና ነው ሐቂቃ ዘመናችን ማለት ይቻላል ረመዳን ይሄን አልነበረም ሐቂቃ ለረመዳን የሚገባው ታላቅ ወር ነው እንደ ስሙ ትልቅ ነገር ነበር ሊፈጸምበት የሚገባው ትልቅ ዒባዳ ነው ያለፋቸው ያለው ረመዳን ውስጥ እነዚህ ሰዎች ሐቂቀተን ምን ነው በሰገዱ ከፊትና ርቀው ማለት ነው ካለባበሳቸው ተበርጃ ሆነው ወጡ እንደገና ሲቀጥል ደግሞ ሶላቱንም አይሰግዱትም ውጭ ለውጭ ነው የሚዞሩት ሌላው እየሰገደ ውጭ ለውጭ በቃ ሌላ ነው አላማቸው እነሱ በሰበቡ ወጣዋል ከቤት ግን የወጡበት አላማ ምንድነው ሌላ ነገር ነው ሰበብ ነው እንጂ ሶላቱ ያወጣቸው ሌላ ነገር ነው የሚያስቡት ሐቂቀተን አላህ Subhanahu Wa Ta'ala እነሱንም እኛንም ይምራን ይሄ እጅግ በጣም ከባድ የሆነ ነገር ሐቂቃ ረመዳን እጅግ በጣም ትልቅ አጅሮች ሐሰናዎች እጥፍ ድርብ የሚሆኑበት ወቅት ነው ይህ ወር ውስጥ እንደዚህ አይነቱን ተግባር መፈጸም ማለት ወንጀሉን በነገራችን ላይ ከበፊቱ የተለየ ከባድ ነው የሚሆነው አጅሩን በዛው ልክ ከባድ እንደሆነ ሁሉ ወንጀሎችን በዛው ልክ እጅግ በጣም ይገዝፋሉ እጅግ በጣም ይከብዳሉ ማለት ነው ስለዚህ ረመዳን አንድ ሶላት ነው ትልቁ ነገር ሶላት መስገድ አለብን ሶላት ማለት ዋጅብ የሆኑ ነገራቶችን ያኒ አላህ Subhanahu Wa Ta'ala ዘንድ እጅግ ሰውየው ባሪያውን ቅርብ የሚያደርገው መፍተረቱ አለይ አላህ Subhanahu Wa Ta'ala ግዴታ ያደረኩበት ነገር እጅግ በጣም ወደኔ ቅርብ ያደርገዋል ያም አንዱ ሶላት አልጀማዓ ለወንዶች ሶላት አልጀማዓ ሲጀመር ሴት ልጅ እንደዚህ አይነቱ ፍትና ባለበት ሐቂቀተን መውጣቱ ከባድ የሆነ ያኒ እንቅፋት ነው የሚሆነው እንደዚህ አይነቱ ፍትና ባለበት መውጣት ራሱ ተገቢ አይሆንም ሐቂቀተን ለምን ይወጣሉ ለፍትና ወይስ ለሶላት ሌላ ዓላማ ነው የሚያዘው ማለት ይፈጽሙ ሊሆን አይገባም ማለት ነው ሐቂቀተን ራሳቸውን መጠበቅ ራሳችንን እህቶቻችንን ካሉ እንደዚህ አይነቱ ነገር ያኒ መውዕዛና ምክር መስጠት መቻል አለብን አደም ማድረግ መቻል አለባቸው ሐቂቀተን ስንት ለዒባዳ የሚወጣ ሰው አለ እነዛን ሰዎች ከዛ ወደ ሌላ ነገር እንዲያመሩ ስሜታቸውን እንትን እንዲሉ ማድረግ የለባቸውም ማለት ነው طيب ስለዚህ ሶላት ሲባል ምንድነው ሶላት ተራዊህ ከዋጂብ ሶላቱ በመቀጠል ነው ሊመጣ የሚችለው መጀመሪያ አንድ ሰው ሶላት አልጀማዓ ሳይሰግድ እንዴት ሶላት ተራዊህ ሊሰግድ ይችላል ሶላት ተራዊህ ያመሻል ጧት ፈጅር ያልፈዋል ይሄ ሊሆን አይችልም ሶላት ሳይሰግዱ ጾም የለም ይሄ በጣም ከባድ የሆነ አስጊ የሆነ ሁኔታ ነው ማለት ነው ሰውየው በዚህ መልኩ የሚቀጥል ከሆነ ጾምን የሚጾም ከሆነ ማለት ነው ምንም ፋይዳ የለውም ሐቂቀተን ማለት ነው ምንም ከከፊል ዑለሞች ይሄን እንትን ቢሉም ላኪን ግን እንዴት ይሆናል ሶላት እጅግ ዒማዱ ዲን የዱን ምሰሶ ዋና ነው ያለ ሶላት ጾም ማለት በጣም እጅግ ሰውየው አደገኛ ቦታ ላይ ነው ያለው ማለት ነው ሶላት በተለይ ሶላት አልፈጅር ስለዚህ በተለይ ሱነት አልፈጅር ከሱ ጋር ተያይዞ ማለት ነው ከዱንያ ውስጥ ካሉ ነገራቶች በሙሉ በላጭ ሆነች ሶላት ናት ሱነት አልፈጅር ማለት ነው በዱንያ ውስጥ ያለ خير من الدنيا وما فيها شوف እንደዚህ አይነቱ ኸይርያ ያመለጠ ሶላት الليل ዋጂቡ ሶላት ከፊቱ ከነበረው እጅግ በጣም የገዘፈ ነው የሚሆነው በረመዳን ሲሆን ማለት ረመዳን አضعاف ነገራቶች በረካ የሚኖርባቸው አፍضل የሚኖርባቸው ነገራቶች እጅግ የሚገዝፉባቸው ማለት ወንጀሉን በዛው ልክ የሚገዝፍበት ማለት ነው አንዳንዶች ደግሞ
ሌላ የሚታየው ነገር የተለያዩ ሱስ ነገራቶችን በመጠቀም ጫት እና የተለያዩ ያኒ ሙሐረማት የሆኑ ነገራቶችን በመፈጸም ረመዳን ያሳልፋሉ። እንደዚሁም በመተኛት በእንቅልፍ ረመዳን ሸህሩ አልቁርአን ሸህሩ المغفرة ሸህሩ ያኒ عتق من النار ከወንጀል የሚመለሱበት አላህ Subhanahu Wa Ta'ala ያኒ ከሳት ነፃ የሚያደርጋቸው ብዙ ሰዎች አሉ። የጀሃነም በር የሚዘጋበት የጀነት በር የሚከፈትበት ሸያጣኖች የሚታሰሩበት ይህ ሁሉ አጋጣሚ ባለበት ለኸይር ነገር እጅግ በጣም ኢቅባል ማድረግ ባለብን ሰዓት ሰው ወደ ተለያየ ያኒ ነገር ይሄዳል። በል ከፊሉ ለንግድ ብቻ የሚያደርገው አለ። በቃ ከአንሁ ረመዳን የከስብ ወር ብቻ እንደሆነ አድርጎ የሚስል ማለት ነው። ይሄ ሊሆን አይገባም። አላህ Subhanahu Wa Ta'ala ይህን ታላቅ አጋጣሚ ረመዳን የሰጠን ኸይራትን እንድንፈጽምበት ወደ ወንጀል የሄዱ ሰዎች የሚመለሱበት ራሳቸውን የሚገመግ መሐሰባ የሚያደርጉበት መድረሳ ነው፣ ትምህርት ቤት ነው። አንድ ሰው ካልተማረበት ትምህርት ቤት ገብቶ ልክ ተምሮ እንደሚወጣው ሁሉ ረመዳንም በዛ ልክ ነው። የተለያዩ በ11 ወር የዘነጋናቸው ነገራቶች ካሉ ራሳችንን ሰብሰብ አድርገን ነፍስያችንን ያዝ አድርገን የምንለጉምበትና ወደ አላህ Subhanahu Wa Ta'ala የምንመለስበት ወር ነው። አብዛኛው በእንቅልፍ ነው የሚያሳልፈው ማለት ይቻላል። ሐቂቀተን በቃ የእንቅልፍ ወር መባል ነው የቀረው። ያው በሉት በቃ ረመዳን ከአንሁ የእንቅልፍ ወር እንደሚመስለው ማለት ነው። ሸህሩን ነው ይሄ ሊሆን አይገባም ሐቂቀተን ማለት ነው። ሌሎች የተለያዩ ነገራቶችን በመመልከት ሙሰልሰላት ወሐረማት የሆኑ ነገራቶችን በመመልከት የሚያሳልፋል። ዳማ በመጫወት የተለያዩ ነገራቶችን በማድረግ ማለት ነው። ረመዳንም በዚህ መልኩ የሚያሳልፉታል። ይህ ረመዳን ግብ የሌለው ሰው ነው በዚህ መልኩ እንትን የሚያደርገው ያኒ የተለያዩ ነገራቶች ስሜቱን ያኒ ቀስቃሽ የሆኑ ነገራቶች ማላዓኒ ነገራቶችን በማውራት በል እንደውም ሰዎችን አዛ በማድረግ ማለት ነው። የሚቀሩ ሰዎችን ዚክር የሚያደርጉ ሰዎችን መጥመድ በቃ እሱ አልመሽ ሲለው ወይም ደግሞ የሆነ ነገር ጊዜው አልሄድ ሲለው ለምን እሱ በዒባዳ ተጠመደ ሌላ ነው ዓላማው። ረመዳንን ለሌላ ዓላማ ስለሆነ የሚጠቀምበት ማለት ነው። ሰዎችን አዛ በማድረግ በመወስወስ ከተለያዩ ነገራቶች ያኒ በማዘናጋት ማለት ነው። ራሱን ለራሱ ሳይሆን ሰዎችንም የራሱ እንትን ሳይል ሌሎችን ሰዎችን ራሱ እንቅፋት የሚሆን ሰው አለ። ሐቂቀተን እንደዚህ አይነቱን ነገር ያኒ ራሳችንን ማቀም መያዝ መቻል አለበት። ረመዳን እንደዚህ አይነት ወር አይደለም ሐቂቀተን። ለዚህም ዓላማ አይደለም ረመዳን አላህ Subhanahu Wa Ta'ala እንትን ያለው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون نرى الله سبحانه وتعالى ሼክ ሰዓዲ ረሂመሁላህ ምን ይላሉ? ይሄን ቁርአን አንቀጽ እንትን ለዓለኩም ተተቁን የሚሉት فإن الصيام أكبر أسباب التقوى ይላሉ። ለተቅዋ ያኒ ትልቅ የሆነ ሰበብ ነው። ትልቅ የሆነ ለምን በሱ ውስጥ لأن فيه امتثال أمر الله واجتناب نهيه በውስጡ ምን አለ? امتثال أمر الله واجتناب نهيه የአላህ Subhanahu Wa Ta'ala ጣዓና ትእዛዝን መተግበር አለ። እንደዚሁም የሱ የከለከለውን ነገር ያኒ መከልከል መራቅ አለ። ስለዚህ ተቅዋ አላህ Subhanahu Wa Ta'ala የከለከለውን ነገር حرام ያደረገበትን የሆነውን ነገር ለምሳሌ በጾም ውስጥ ምን አይቻልም? አክል፣ ሹርብ፣ ጅማዕ ማንኛውንም ነገር አይቻልም። ነፍስያ የምትቀሰቅሰው ነፍስያ የሚያምራት የሆነ ነገር ይህንን የሚፈጽመው ደግሞ ለምንድነው አሉ? ይህንን ነገር የሚያደርገው متقربا بذلك الى الله راجيا بتركها ወደ አላህ Subhanahu Wa Ta'ala በመቃረብ እንደዚሁም እሷን በመተው ደግሞ ሙሐረማትን በመተው ነፍስያውን ያኒ የምትፈልገውን ነገር በመተው ወደ አላህ Subhanahu Wa Ta'ala መቃረብ ነው የሚያስበው የሚፈልግበት። ይህን የሚፈልግ አካል ሌላ ነገር እንዴት ሊያዘናጋው ይችላል? እንዴት በእንቅልፍ ያሳልፍ ይችላል? ይሄ ሊሆን አይገባም ሐቂቀተን። ስለዚህ አላህ Subhanahu Wa Ta'ala ይህን ወር ለትልቅ ዓላማ ለትልቅ ነገር ነው አላህ Subhanahu Wa Ta'ala እንትን ያለው ማለት ነው። ስለዚህ የዚህ የተቅዋ ሰመራ የተቅዋ ፍሬ ነው አንዱ ማለት ነው። ሌላ ከጾም የምናገኘው ነገር صائم የሆነ አካል يعني يدرب نفسه على مراقبة الله تعالى الله سبحانه وتعالى يعني ይከታተለኛል ያየኛል ይመለከተኛል ብሎ በማሰብ يعني ራሱን በምን ላይ በጣዓ ላይ ያለማመዳል። ራሱን ተድሪብ ያደርጋል ተምሪን ያደርጋል። ነፍስያው የምትይዘውን يعني የምትፈልገው የሆነው ነገር ይተዋል ከመቻሉ ጋር ማለት ነው። يعني مع قدرته عليه እነዛ ነገራቶች እኮ መቻል ይችላል። መሐራም መመልከት ይችላል። ማንኛውም መለዛት ደስ የሚለውን ነገር ማድረግ ይችላል። ላኪን ግን አላህ Subhanahu Wa Ta'ala እዚህ ወር ውስጥ ለሱ ክብር ሲባል ራሱን ያቀባል ይተዋል ማለት ነው። ስለዚህ ሸይጣን እንደሚታወቀው በምን ውስጥ ይሄዳል? መጅረድ ደም በሰው ልጅ ደም
يعني ባምባ ውስጥ በደም ስር ውስጥ አብሮ ይሄዳል ደሙ ጋር አብሮ ይፈሳል ይሄን አላህ Subhanahu Wa Ta'ala አቅም ሰጥቶታል ለምን የሰው ልጆችን ፈተና እንዲሆን ማለት ነው ስለዚህ እነዚህ ነገራቶች ደግሞ አላህ Subhanahu Wa Ta'ala ረመዳን የበለጠ ፍርሳ ነው አጋጣሚ ነው ሸያጢኖች የሚታሰሩበት መረደቱት ሸያጢን يعني ዋናዎቹ ይታሰራሉ ነፍስያም እንደ ወትሮ አይደለችም በዛ ልክ አይደለችም ስለዚህ ሰዎች ወደ አላህ Subhanahu Wa Ta'ala መንገድ ኢቅባል ማድረግ ባለባቸው ሰዓት ከዛ ነገር መዘናጋት ይሄ ራስን يعني ከኸይር ነገር حرمان يعني ከኸይር መከልከል ነው ትልቅ ረመዳን ላይ ያልተጠቀመ ይሆን አካል መቼ ሊጠቀም ነው ረመዳን ላይ ኸይር ያልሰራ አካል መቼ ሊሰራ ነው ረመዳን ላይ يعني እውነት ያልተናገረ ረመዳን ላይ يعني ለሰዎች መልካም ያልዋለ ሰደቃ ያልሰጠ ረመዳን ላይ ዚክር ያላለ ቁርአን ያልቀራ ሰው መቼ ነው የሚቀራው ረመዳን መድረሳ ነው يعني የመጀመሪያ ፊት ላይ ራሱ የተዘናጋባቸው ነገራቶች ረመዳን ላይ እንደ አዲስ የምንጀምርበት ከሆነ ረመዳን ላይ ያልሰራ ሰው መቼ ይሰራል حاشا وكلا ይሄ አይታሰብም ማለት ነው ሌላኛው هدف ረመዳን ውስጥ ትልቅ የሆነ መግፊራ አለ ነይሉ المغفرة يعني ምህረትን ማግኘት አላህ Subhanahu Wa Ta'ala እንግዲህ በዚህ ረመዳን ውስጥ ማለት ነው ከተቸረው አንዱ መግፊራ ነው ከአቢ ሁረይራ ተይዞ ረሱል ሰለላሁ ዐለይሂ ወሰለም ብለዋል رغم أنف رجل ذكرت عنده فلم يصلي علي ورغم أنف رجل دخل عليه رمضان ثم انسلخ ሶስት ጊዜ አሚን ካሉ በኋላ ይሄን ሐዲስ ይጠቅሳሉ ከዛ አንዱ ከዛ ውስጥ ከተናገሩት ረሱል ሰለላሁ ዐለይሂ ወሰለም ورغم أنف رجل أدرك يعني رجل دخل عليه رمضان ثم انسلخ قبل أن يغفر له ወንጀሉ ሳይማርለት ሳይሰረዝለት በፊት ማለት ነው ወንጀሉ ሳይሰረዝለት በፊት يعني ረመዳን ደርሶበት ረመዳን ደርሶ ረመዳን ሳይጠቀምበት ይወጣ ጥሎት ይሄደ ማለት ነው ሐስራ ነው ነዘብ ነው ጸጸት ነው ይህ ሰው ባፍንጫው ይደፋሉ ረሱል ሰለላሁ ዐለይሂ ወሰለም ባፍንጫው መሬት ላይ ይደፋ نعم እጅግ በጣም ከኸይር የተከለከለ ከኸይር የራቀ ሰው ኸይር ጭራሽ አላህ ይጋረደው ሰው ማለት ይሄ ሰው ነው እንዴት ረመዳን የመሰለ ወር ረመዳን እጅግ የተከበረ ወር ነው من سائر الشهور ከሌሎች ሸሁሮች ወሮች ስናያቸው ረመዳን በጣም የተከበረ ወር ነው ሐቂቃ لنيل المغفرة مغفراننا يعني ምህረት ለማግኘት ወደ አላህ Subhanahu Wa Ta'ala ለመቃረብ ማለት ነው ስለዚህ ይሄ እጅግ በጣም አሳዛኝ የሆነ ምስኪን የሆነ ሰው ነው ሐቂቀተን በረመዳን ያልተጠቀመ ሰው ማለት ነው ስለዚህ ይሄ እጅግ በጣም ከባድ የሆነ ነገር ነው ማለት ነው طيب في روايه ابن حبان من قالوا رسول الله صلى الله عليه وسلم አሁንም አሚን ካሉ በኋላ إن جبريل أتاني من قالوا من أدرك شهر رمضان ولم يغفر له فدخل النار فأبعده الله قل آمين بلو قالوا نيالو رسول صلى الله عليه وسلم رمضان درسوبت بس ወንጀሉ ያልተማረ አላህ Subhanahu Wa Ta'ala ያርቀው ወይም ደግሞ አርቆታል አላህ Subhanahu Wa Ta'ala እጅግ ስለዚህ ይህንን ሰው እጅግ በጣም ምን ያክል የከፋ ሰው ነው ምን ያክል يعني ከኸይር የራቀ ሰው ነው አላህ ኸይርን ያራቀ የሆነ ሰው ነው ማለት ነው በረመዳን ውስጥ ያልሰራ ሰው መቼም ሊሰራ አይችልም ይሄ ይታወቀ ነው በሌላው ጊዜማ ሸያጢኖች አሉ ነፍስያ አለች ብዙ ነገራቶች ወስዋስ የሆኑ ነገራቶች አሉ ማለት ነው ረመዳን ደግሞ ለዚህ ጥሩ አጋጣሚ ስለነበረ ማለት ነው طيب ሌላ هدفاችን አላማችን الاهتداء بالقرآن በቁርአን መመራት መቀናት ነው يعني በቁርአን መመራት ቁርአን تلاوة القرآن እጅግ በጣም አብዝቶ ከሌላው ጊዜ በተሻለ መልኩ ቁርአንን አብዝቶ መቅራት ማለት ነው ቁርአን ላይ እጅግ በጣም ልዩ ትኩረት ማድረግ ለምን شهر رمضان እንደሚታወቀው እንዝለ فيه القرآن الله سبحانه وتعالى يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ولا الله سبحانه وتعالى اللهን እንድትፈሩት ያዘዘውን ነገር እንድትፈጽሙ የከለከላችሁን ነገር እንድትከለከሉ ይሄ ነው የረመዳን ዓላማ ትልቁ ግብ ማለት ነው الله سبحانه وتعالى እንድትፈሩት እንድትጠነቀቁት ነው የተባለው ከመሐረማት ከተለያዩ ነገራቶች شهر رمضان الذي انزل فيه القرآن الى الله سبحانه وتعالى قرآن የወረደበት ወር ነው ረመዳን انزل فيه القرآن هدى للناس ለሰው ልጆች ቀን መመሪያ ይሆን ዘንድ ማለት ነው الله سبحانه وتعالى ብዙ ነገራቶች የሚያብራሩ ብዙ ነገራት يعني واضحات ግልጽ የሚያደርግ ቁርአን እጅግ በጣም ተአምር ለረሱል ሰለላሁ ዐለይሂ ወሰለም ሙዕጂዛ የተሰጣቸው ማለት ነው የኸበር ማዲ እንደዚሁ ሙስተቅበል ያለፈውም የሚመጣውም የትኛውንም ነገር አላህ Subhanahu Wa Ta'ala ያልተወበት ቁርአን ነው ይህን ታላቅ ቁርአን ይህ ታላቅ የአላህ Subhanahu Wa Ta'ala ቃል በዚህ ወር ውስጥ እጅግ በትኩረት አድርገን ማንበብ እንዳለብን አንዱ ዓላማችን ውስጥ ሊካተት የሚገባ ይህ ነው
ረመዳን ውስጥ ማለት ነው ታላቁ የሆነው ቁርአን አላህ Subhanahu Wa Ta'ala ሐሰናው እጅግ በጣም በአንድ 10 ማለት ነው በአንድ 10 ረመዳን ሲሆንስ ይሄ እንደነያው አንድ 10 ሲባል ይሄ አነስተኛው يعني የአጅር መክፈያ ነው ይላሉ ዑለማዎች አነስተኛው ነው አንድ በ10 ወይላ الى 700 ضعف الى اضعاف كثير እንደ ሰውየው ኢኽላስ እንደ ሰውየው يعني ንያ ከፍ ዝቅ ይላል ማለት ነው እጅግ በጣም ተደቡር يعني እያደረገ ተፈኩር እያደረገ ተአሙል እያደረገ የሚቀራ ከሆነ يعني ቁርአኑ እጅግ በጣም የገዘፈ ይሆናል እጅግ በጣም ከፍ ያለ አጅር ያገኛል ከየትኛውም ጊዜ በላይ ማለት ነው ረመዳን ላይ አጅሮች ከፍ እንደሚሉ ይታወቃልና ማለት ነው ስለዚህ የወረደበት ወር ከመሆኑ አንፃር ለረመዳን ትልቅ ክብር ያለው حتى ሰለፎች ቁርአንን በረመዳን እጅግ በጣም ይክثرون ከሌላው ጊዜ በተሻለ ማለት ነው በል ሌሎች ተሳኒፎችን ሌሎች ክቱቦችን ማዘጋጀት ጥለው ወደ يعني ረመዳን ሲገባ ብዙ አኢማዎች ማለት ነው ወደ يعني يقبلون الى تلاوه القران الى قراءه القران ወደ ቁርአን ነበር የሚያዘወትሩት ወደ ቁርአን ነበር ትኩረት የሚያደርጉት ለምን ይህ ቁርአን ምን ያክል ቦታ እንዳለው ያሳያል ማለት ነው ሰለፎች ከኩቱብ ተስኒፍ ተጽሁፍ ከመጽሐፍ ከማስተማር ከደርስ ከሁሉ يعني ራሳቸውን እንትን ብለው አቀበው ማለት ነው ወደ ቁርአን يعني መዞራቸው ማለት ነው ስለዚህ ይሄ እጅግ በጣም ትልቅ ቦታን መስጠት እንዳለብን ያሰኛልናል ምን ላይ ቁርአን ላይ ማንበብ ላይ ማለት ነው ስለዚህ ማንበቡ ለፍዙን ብቻ አይደለም يعني ቁርአን ስንቀራ ተደብር ያስፈልገዋል እንደዚሁም يعني ወዒድ የተለያዩ ነገራቶች ይኖራሉ ቁርአን ውስጥ ስለዚህ እነዚያን ነገራቶች يعني አላህ Subhanahu Wa Ta'ala يعني ሙናጃ ያደረግን መሆን መቻል አለበት ከአላህ ጋር يعني ሙናጃ እየተመሳጠርን ሚስጥር እያወራን መሆን መቻል አለበት የአላህ Subhanahu Wa Ta'ala ከላም ነው ታላቅ ንግግር ነው አላህ Subhanahu Wa Ta'ala በተከበረው ባሪያ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው الحمد لله الذي أنزل على عبده الكتاب إلى الله سبحانه وتعالى تبارك الذي نزل الفرقان على عبده يا الله سبحانه وتعالى قرآن بما وردوا الله بباريو لي يا الله سبحانه وتعالى ينقرأ يتمصدق معناته يا الله سبحانه وتعالى خيراته بزا يتبارك هنا نزل الفرقان على عبده بباريو لي يورد الفرقان إلى قرآن يورد جيتا الله سبحانه وتعالى الحمد لله الذي أنزل على عبده الكتاب إلى قرآن يورد جيتا لا الله سبحانه وتعالى مسكان يتجبه هنا مسكان يجبه يتشروا إلى الله سبحانه وتعالى عبد ملو زي تعلق باريا رسول صلى الله عليه وسلم يا الله باريا هون كبرنا شرفنا يسو باريا سيهون يعني كبرنا እንደዚሁም ዝቅ የሚለው ማለት ነው ያ አላህ ባሪያ መሆን እንግዲህ እኛ ሸረፍ ነው አዕظም ነው በዚህ ልክ ራሳችንን ለረመዳን ሐቂቃ ትልቅ ቦታ መስጠት አለብን ሐቂቃ አብዛኛው ሰው በእንቅልፍና በተለያየ ነገር ነው والله እያሳለፈው ያለው አብዛኛው ሰው ተውት እንቅልፍ ይሄ በጣም እንትን ያለ ነው በመሐረማት ነገር ለመሐረማት ነገር ሰበብ እየሆነን ያለ ነው መሐረማት ለሆኑ ነገራቶች يعني ሰበብ እየሆነን ያለ ነው በረመዳን ውስጥ ሌላኛው አላማ ሊኖረን የሚገባው قيام ليله القدر ውስጡ አለ በዛች ሌሊት በተለይ خاصة في 10 الاواخر በዛ ላይ እጅግ በጣም ራሳችንን አቅበን ከምንም ነገር ከየትኛውም ነገር ራሳችንን ለአላህ Subhanahu Wa Ta'ala طاعه ለሱ ትእዛዝ ለኸይር ነገር يعني قيام الليل ذكر دعاء ተለያዩ ነገራቶችን ሰደቃ በማድረግ ያንን እነዚህ በተለይ 10 የመጨረሻዎቹን መትጋት መቻል አለብን አላህ Subhanahu Wa Ta'ala إن أنزلناه في ليلة القدر إلى الله Subhanahu Wa Ta'ala أي القرآن ያወረድነው በሌሊት القدر ነው ይላል አላህ Subhanahu Wa Ta'ala وما أدراك ما ليلة القدر እንግዲህ استفهام ነው ليلة القدر ማለት ምን አሳወቀ ያ መሐመድ ምን አሳወቀ ታውቀዋለህ ليلة القدر ማለት እንዲቀላል ነውን ታውቀዋለህ ምን እንደሆነ ሲገብቷል ማለት ነው وما أدراك ما ليلة القدر ይህ እንግዲህ ነገሩ ከበድ ያለ ለመሆን አላህ Subhanahu Wa Ta'ala በዚህ መልኩ استفهام ሲጠይቅ ያ ነገር ከበድ ያለና ልዩ ትኩረት እንደሚፈልግ አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም ሊነግራቸው ነው በዚህ መልኩ ያቀረበላቸው ማለት ነው وما أدراك ما ليلة القدر خير من ألف شهر ليلة القدر يعني خير من ألف شهر ከአንድ ሺህ ወር የበለጠ يعني የበዛ ነው አጅሩ ወደ አመታት ስናየው 83 ወይ 84 አመት ኸይር ስራ ማለት ነው شوف ዛሬ የኛ እድሜ ስንት ያህል ነው ምን ያክል ነው የምንቆየው አላሁ አዕለም አብዛኛው ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን أعمار أمتي ما بين 60 و 70 ብለዋል ረሱል ሰለላሁ ዐለይሂ ወሰለም ما بين 60 وبين 70 በ60 እስከ 70 ባለው ነው አብዛኛው ወይላ ከዛም በታች ከዛም ያልፍ ደግሞ ይኖራል ግን አብዛኛው ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ብለዋል 83 شوف ምን ያክል ሐሰና ነው ምን ያክል አጅር ነው ምን ያክል ነው እጅግ በጣም ሐቂቀተን እንዲገኝ የማይችል ረመዳን ሲሆንስ
ሐሰናዎች በጣም እጥፍ ድርብ ይህ እንግዲህ በአንድ ሌሊት ውስጥ የሚገኝ ነው ረመዳኑ ሙሉ ሲሰራ የነበረ ኸይርን ሲሰራ የነበረ ቅራአት አልቁርአን ዚክር የተለያዩ ነገራቶች ላይ የተጠመደ ሲሆንስ ይሄ በጣም ሐቂቀተን ትልቅ አጋጣሚ ነው ማለት ይቻላል ረመዳን ሌላ ረመዳን ውስጥ ከምንፈጽማቸው يعني ሶላት አለ ሶላት ተራዊህ እንደዚሁም ደግሞ ለሌሊተል ቀድር ሲሆን ደግሞ እጅግ በጣም ልዩ ትኩረት ሰጥተን ማለት ነው ልንቆም እንደሚገባ ልንሰግድ እንደሚገባ ዱዓ ማድረግ እንደሚገባ አላህ ያገጠመው ሰው ለይለቱል ቀድር ኸይሩ ሚን አልፍ ሸህር ብሏል ይህን ያህል يعني ቀድርና መጠን ነው አጅሩ እጅግ በጣም ከባድ ነው አናገኘውም ሐቂቃ በአመታት ውስጥ አንድ ጊዜ ማለት አንድ ቻንስ ናት ያለችን ምናልባት የመጨረሻ ጌተን አላህ ከዚህ በኋላ ላንገኝ እንችላለን የመጨረሻችን ነው ብለን አስበን መሄድ መቻል አለብን ማለት ነው نعم ስለዚህ من يقوم ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ብሏል ረሱል ሰለላሁ ዐለይሂ ወሰለም كما رواه البخاري ومسلم ሁለቱ እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም من يقوم ليلة القدر إيمانا واحتسابا በአላህ Subhanahu Wa Ta'ala ያመነ ሆኖ واحتسابا ከአላህ አጅርን ፈልጎ አገኛለሁ ብሎ ነይቶ አስቦ መሆን መቻል አለበት የቆመ ሰው የሰገደ ሰው የተጠባበቀ ሰው ለይለቱል ቀድርን غفر له ما تقدم من ذنبه الله سبحانه وتعالى ያለፈው ወንጀል يعني من الصغائر ያብስለታል ያጥብለታል ማለት ነው ለይለቱል ቀድር ያሰበ ሰው ማለት ነው በዚህ መልኩ ማለት ነው طيب ስለዚህ አንድ ይህ እንትን ካለ አቅል የሆነ ሰው ከአህዳፉና ከጎሉ ወይም ደግሞ ከዓላማዎች ውስጥ አንዱ ለይለቱል ቀድር ትልቁ ዓላማ በል እንደውም ይሄ ነው ማለት ነው ይህን ሌላ ማግኘት ማለት ነው ይህን ታላቅ የሆነ አጅርን በዚህ መልኩ በአንዲት ሌሊት በአንዲት ቅጽበት ካገኘ ይሄ አላህ Subhanahu Wa Ta'ala ፈضሉና ችሮታው ምን ያክል ሰፊ እንደሆነ ያሳየናል ማለት ነው طيب እንደገና ሌላ ዓላማው ጾም ውስጥ አህካሞችን ማወቅ መቻል አለብን يعني ጾም يعني على بصيره መሆን መቻል አለበት በእውቀት መሆን መቻል አህካሞችን ማወቅ መቻል አለብን ጾምን የሚያፈርሱ ነገራቶች ምን ናቸው ምን አያፈርሱም ምን الى اخره እነዚህ ማወቅ መቻል አለብን ለምን እንደዛ ካልሆነ ጾማችን ትክክል አላህ Subhanahu Wa Ta'ala ዘንድ መድረስና መድረሱን يعني ረይብ ውስጥ ነው ጥርጣሬ ውስጥ እንገባለን ማለት ነው በደንብ የበለጠ يعني አላህ Subhanahu Wa Ta'ala ዘንድ ደርሷል ወይም ደግሞ አላህ Subhanahu Wa Ta'ala ዘንድ የበለጠ የተሻለ አጅሩ ከፍ ያለ ጾም እንጾም ዘንዳ ምን ሆነ መቻል አለብን يعني على بصيره ሆነ መቻል አለብን ዕውቀት ላይ የተመሰረተ መጾም يعني ጾም ሆነ መቻል አለበት ነው ከአባት ከእናቶቻችን የወረስነው እንዲህ ነበር ሲጾሙ የነበረው እኛም እነሱን ተከትለን ብቻ መሆን መቻል የለበትም ማለት ነው የበለጠ አጅሩን ስናውቀው የሆነ ነገር አጅሩን ሲያውቅ አንድ ሰው የበለጠ መነሳሳት የበለጠ يعني መበረታታት ነሻጣ ይኖረዋል እንዲህ አለ ከተባለ ለምሳሌ አንድ ሰው የሆነ ስራ ሲሰራ እንዲህ ይከፈልሃል ተብሎ ያ ደመወዙና አጅሩ ሲነገረው ከፍ ያለ ሲሆን በተለይ የበለጠ ያን ስራ በተአማኒነት በብርታት በነሻጣ ይሰራል በወኔ ይሰራል ለዛም አጅሩ እንዲህ አይነት ከፍተኛ አጅር አላህ Subhanahu Wa Ta'ala ሲኖራቸው በረመዳን ውስጥ እንዲህ አይነት አጅር አለው ሲባል ሰውየው የበለጠ ይነሳል ሶደቃ ላይ ይነሳል ዚክር ላይ ቁርአን ላይ ምንም አይቀረዋል ኸይር ተብሎ የሚያልፈው ነገር የለም ሐቂቀተን ቁርአን ላይ ያለን ድክመት በጣም ብዙ ሰው ላይ ማለት ይቻላል የለንም ማለት ይቻላል መስጂዶች ላይ የሚያሳልፈው ሰው እጅግ ናዲር ነው ቢገባ መስጂድ ላይ يعني መስጂዶች ላይ ለንቅልፍ ነው አብዛኛው ሰው የሚታየው ማለት ነው ወይ ደግሞ ማላ يعني ምንም በቃ እዚህ ግባ የማይባል ማለት ነው ምንም በቃ እዚህ ግባ የማይባል እንደገና በቃ መስጂድ ላይ ማሳለፍ ከምንም ነገር ከምንም يعني ከመሐረማት ከተለያዩ ነገራቶችን يعني ያቀበናል እንደው ምንም ነገር ሐጃ ወይም ደግሞ ضروري እስካልሆነ ድረስ ሐቂቃ መስጂድ ውስጥ መውጣት የለበትም በተለይ ረመዳን ላይ ማለት ነው ለወስዋሶች ብዙ ነገራቶች ነው የሚጠብቁት ውጭ ላይ ያለው ነገር ደስ አይልም ስለዚህ ከዛ አንግል አንፃር ረመዳን እጅግ ሐቂቃተን የተዋበ ያማረ እጅግ በጣም ደስ የሚል እንትን ይኖረው ዘንድ ረመዳናችንን يعني ጾማችንን መጠበቅ አለብን ከተለያዩ ነገራቶች ማለት ነው ለዚያም አላህ Subhanahu Wa Ta'ala من يريد الله به خيرا يفقهه في الدين ብለዋል ስለዚህ ይህን ነገር በደንብ ተፈቁህ ሊኖረን ይገባል ልናውቅ ይገባል ማለት ነው طيب ቀድም ያነሳቸው ነው ያው እነዚህን አህካሞች ዝርዝር ነገራቶች የሚያጠፉብን እንትኑ ነገሮችን ማወቅ አንድ ጾማችን ትክክል እንዲሆን ሁለተኛ ወስዋስ የሆኑ ነገራቶችን እንድናርቅ ማለት ነው ይሄ ይፈታል አይፈታም ጥርጣሬ ውስጥ ካለን ሁሌ በጥርጣሬ መሆን መለልቻን የለበትም على يقين መሆን መቻል አለበት ዒባዳ ማለት ነው እርግጠኛ ሆነን ያን ነገር የፈጸመው ነገር አላህ Subhanahu Wa Ta'ala እንደሚደርስ እርግጠኞች መሆን መቻል አለብን ነው
ከዛ ውጭ ከሆነ ትንሽ ውስጣችን ስሜታችን እየተረበሸ ከሆነ ምናልባት ያን ያክል አይሆንም ማለት ነው። ዒባዳውን ስንፈጽም ነሻጣችን ብርታታችን የቀነሰ ይሆናል የደከመ ይሆናል ማለት ነው። ሁለተኛ ከባድ የሆነ አጅር ረመዳን ውስጥ ለማግኘት ያግዘናል። በእውቀት ስንጾመው ያለውን ፈድል በትክክል ስንፈጽመው ያኒ ሸሪዓው ያመጣው መሰረት ስንፈጽመው የበለጠ አጅራችን ከፍ ይላል ማለት ነው። ለምን እውቀት የበለጠ የሚረዳ ምን ነው በትክክለኛ አፈጻጸም እንድንፈጽመው ስለሚያግዘን ማለት ነው። طيب እንደገና አሁንም ጾም ውስጥ ከእንትን ከሚሉ ነገራቶች ማለት ነው ከጀዋሪህ ጾማችንን ከሚጎዱ ከሚያበላሹብን ነገራቶች እንትን ማለት አለብን ማለት ነው። ጾማችንን ከሚቀንሱብን ነገራቶች ለምሳሌ ጊባ መጥፎ የሆነ ሙሐረማት የሆኑ ነገራቶችን መመልከት ኢላ አኺሪህ ይህን ነገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ብለዋል من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ቡኻሪ እንደዘገቡት ማለት ነው። መጥፎ የሆነ በውሸት ያኒ ውሸት ወንጀልን ያልተወሰው ያኒ መጥፎ ንግግርን የውሸት ወሬን ያልተወሰው ረሱል ሰለላሁ ዐለይሂ ወሰለም ይህን ሁሉ ደእቡና ሁሌም ስራው አድርጎ የሚፈጽም ሰው والعمل به በሱ መስራትን ሁሌም ማለት ነው። በተለይ ኻሰተን ረመዳን ውስጥ እንደዚህ አይነት ተግባር የሚፈጸም ከሆነ በዛው ልክ ነው ያኒ ወንጀሉም የሚገዝፈው ማለት ነው። فليس لله حاجة في أن يدع طعامه وشرابه ጾሙና እንትኑን መተው ያኒ ምግብና መጠጡን መተው ከአላህ Subhanahu Wa Ta'ala ምንም አይነት ደንታ የለውም። ምን ትርጉም አለው? በል ሰለፎች ምን ይላሉ? እጅግ በጣም ቀላል ጾም ብሎ ማለት ይላሉ። ቀላሉ ጾም ብሎ ማለት ያው እነሱ ዘንድ እጅግ ዛሂዶች እጅግ ለአላህ Subhanahu Wa Ta'ala ያደሩ ሰዎች ናቸው። እነሱ ወደ አላህ የቀረቡ ሰዎች ናቸው። ስለ አላህ በደንብ የሚያውቁ ስለ አላህ አዘማ ስለ ሸህር ረመዳን ያለውን ፈድልና ፈዳኢል ያውቃሉ በደንብ ጠንቅቀው ማለት ነው። ቀላሉ ጾም ብሎ ማለት ከረሃብና ከመጠጥ ያኒ ከሚበላ ከሚጠጣ መተው ነው። ይሄ በጣም ተራ ነው። ቀላል ጾም ማለት ይሄ ነው አሉ። ስለዚህ የተፈለጉ ከባዱ የትኛው ነው? ነፍስያን ከሙሐረማት ከተከለከሉ ነገራቶች አላህ Subhanahu Wa Ta'ala ካወገዛቸው ነገራቶች ከነዛ ነገራቶች ራስን አቅቦ ያኒ በአላህ Subhanahu Wa Ta'ala ጣዓ ላይ መዘውተር ቁርአን በመቅራት ዚክር በማለት ሰደቃ በመስጠት ከሙሐረማት ራሳችንን አቅበ ይሄ ነው ትልቁ እንደውም ከባዱ ማለት ነፍስያን ከምትፈልገው ከመለዛ ያኒ እንደሚታወቀው ጀነት ሁጅበት النار بالشهوات በስሜት የምትፈልገውን ሆኖ ነገር ነው ጀሃነም የተከበበችው وحجبت النار وحجبت الجنة بالمكاره በመራራና በጣም ከባባድ በሆኑ ነፍስያችን የምትጠላቸው የሆኑ ነገራቶች ምን ተከባለች ጀነት ተከባለች። ነፍስያችን ቁርአን መቅራት ይከብዳታል በረመዳን እንደሚታወቀው እንቅልፍ ይለናል ከመስጊድ ወጣ ይለናል የተለያዩ ነገራቶች ነው ነፍስያችን ያኒ ነፍስያችን ጉድጎታ ያለው በረመዳን ላይ ማለት ነው። ያ ሁሉ ባለበት እኛ ራሳችንን ያኒ አሸንፈን ነፍስያችንን ይዘን ረመዳን ውስጥ ምን ቀጥል ከሆነ ለዛ ለትልቁ አጅር ለምን ضعاف ለሆነው ረመዳን ላይ የሚታወቅ ነው እጅግ ከባድ ነው አጅራችን። ይህ ተብሎ ረመዳን የጾም አጅር እጅግ ያኒ አላህ Subhanahu Wa Ta'ala ሰትሮታል ደብቆታል። ሌሎችን ለምሳሌ የሶላት የሐጅ የዑምራ እንደዚሁም የተለያዩ ነገራቶችን አላህ Subhanahu Wa Ta'ala ከዚህ እስከዚህ እያለ ያኒ ገደብ ሰጥቷቸዋል። ሊሚቴሽን ገደብ አለው። በዚህ ከዚህ እስከዚህ ከዛም በላይ ከ10 ይነሳና ከዛ እስከ 700 ከዛም ሊያልፍ ይችላል እንደንየው رب عمل صغير تكبره النيه ورب عمل كبير تصغره النيه ብለዋል። ስለዚህ አንዱ ስራችን ከፍና ዝቅ የሚያደርገው የእኽላሳችን መጠን ነው። የእኽላሳችን ከፍ ባለ ቁጥር የአጅር ያኒ የስራችን ተቀባይነት ከፍ ይላል በዛው ልክ። የእኽላሳችን መመንመን መድቀቅ የእኽላሳችን ያኒ ምንም ዜሮ መሆን ደግሞ ለስራችን አለመቀበል ሰበብ ይሆናል። ያ ነው ግን አላህ Subhanahu Wa Ta'ala ረመዳን ላይ የረመዳንን ግን በዛ መልኩ አላስቀመጠው። وانا والصوم لي وانا اجزي به ብሏል አላህ Subhanahu Wa Ta'ala ጾም ለኔ ነው يدع طعامه وشرابه ለኔ ብሎ ተርቧል ለኔ ብሎ ተጠምቷል። ሰውየው ጾምን ቤቱ ገብቶ ወይ ወርጋዳ ሄዶ ወይ የሆነ ነገር ተደብቆ ቢበላ ማን ያየዋል? ኢላ አላህ Subhanahu Wa Ta'ala አላህ እንጂ ማን ሊያየው ይችላል? አላህ Subhanahu Wa Ta'ala ብቻ ነው ሊያየው የሚችለው። ስለዚህ አላህ እኔ ነኝ የምንደው አላል። ምን ያክል ከባድ ነው ሱብሃንአላህ። ምን ያክል አጅሩ ያኒ የገዘፈ ነው። ሌሎች ነገራቶችን አውስቶ ጠቅሶ ይሄን ይከፈልሃል ሶላት እንደዚህ 27 25 ኢላ አኺሪ ሌሎችንም እንደዛው ብሎ እንደገና ጾም እንደዚሁም ሐጅ ልክ ከየውም የወለደቱ እናቱ እንደወለደችው ህፃን ልጅ ይመለሳል። ሌሎችንም እንደዚሁ ያወሳበት አጋጣሚ አለ።
የጾምን ግን በዛ ልክ አላህ Subhanahu Wa Ta'ala አላወሳውም ይሄን ይከፈልሃል ብሎ አላለውም የአጅሩን መጠን ያኒ አልጠቀሰም አላህ Subhanahu Wa Ta'ala ምን ያክል የከበደ እንደሆነ ማለት ነው ስለዚህ ጾማችንን ያኒ መጠበቅ መቻል አለብን ከተለያዩ ነገራቶች ማለት ነው ለዚያም ነው ረሱል ሰለላሁ ዐለይሂ ወሰለም ብለዋል رب صائم ليس له من صيامه الا الجوع ስንትና ስንት ጾም ያላሉ ረሃብ ጥማት ብቻ የሆነ ማለት ነው እንደዚሁም رب قائم ليس له من قيامه الا السهر ሌሊቱን ማንጋት ሌሊቱን መቆም ሌሊቱን ኢላ አኺሪ ማምሸት ብቻ በቃ ይህ ብቻ የሆነ ማለት ነው ምን ትርጉም አለው ታዲያ መራብ መጠማት ነው የተፈለገው መራብ መጠማት ነው እውነት የተፈለገው ረመዳን ውስጥ እንደዛ አይደለም ነፍስያችንን ተምሪን ተህዚብ الأخلاق ተህዚብ النفس ማጽዳት ነፍስያችንን ማለማመድ መሳኪኖች በ11 ወር ሲራቡ ሲጠሙ ቀሪያ ሲሉ የነበሩ ደረሶች ምን ያክል ያለውን ስሜት በዛ ለክ እንድንረዳውና እንድናዘንም ነው ረህማ ነው ለሰዎች የሰዎችን ስሜት እንድንጋራ ነው ለሰዎች ከዛ ያን ስሜት ተጋራን በኋላ ለሰዎች እንድናዘን ነው የተፈለገው ረመዳን ከጊባ ከህሜት ሱብሃንአላህ በዚህ በረመዳን ያለ ጉድ ምን ተወርቶ ያልቃል ህቅድ ይሄ አጉል ሰዎችን ያኒ ውስጣችን አለመጥራት ስንት ትላልቅ ሰዎች ተብለው ማለት ነው መሻይኽ ተብለው ሳቲዛ ተብለው ሱብሃንአላህ የሚገኙበት ቦታ እጅግ በጣም አጽያፊ የሆነ ቦታ ማለት ነው እንዴት ሰው በመሸልኝ በምን ይምሽልኝ ይላል ረመዳን ውስጥ ወላሂ በል እንደው ማለቀብኝ ነው የሚገባው አንዳንዱ መጨረሻ ላይ ይሆናል የሚነቃው ያኒ ረመዳን ከወጣ በቃ አንድ ሁለት ገባ ሲባል ይሰማል ወጣ ሲባል ይሰማል መጨረሻ ላይ ምንም ሳይጠቀምበት ሱብሃንአላህ ምንም ነገር ከንቱ ብላሽ ማለት ነው ይሄ ነው ረግማ አንፉ ምሪን የተባለው ማለት ነው ረመዳን ገብቶ ያልተጠቀመበት ሰው ማለት ይሄ ነው يعني حرمان كخير ነገር يعني محجوب የሆነ ማለት የተጋረደ ሰው ብሎ ማለት ይሄ ነው ابن القيم رحمه الله شيخ الاسلام تيميه رحمه الله ከኋላ ሆኖ ከፈጅር በኋላ ዚክር ሲያደርጉ ያያቸዋል ይከታተላቸዋል ابن القيم ማለት ታላቅ የሼክ الاسلام تيميه رحمه الله ተማሪ ናቸው እና ከኋላ ሲሆኑ ሲከታተላቸው ሼክ الاسلام يعني ለብዙ ጊዜ ሆኖታል ابن القيم ከኋላቸው ተማሪያቸው ማለት ነው እና እሳቸው ዚክር ይላሉ እስከ ፀሐይ እስከምትነጋ ድረስ እስከ يعني በጣም ያረፍዳሉ እስከ الضحى ማለት ነው እና ከኋላ ዘወር ሲሉ ያዩታል ابن القيم شيخ الاسلام تيميه رحمه الله እና ሲያዩት በጣም አጅቧቸው ማለት ነው የሱ يعني እይታው እሳቸውን በምን መልኩ እንደተከታተላቸው ማለት ነው ይህ هذا طعامي አሉ شيخ الاسلام ይህ ምግቤ ነው አሉ يعني ይህን ካላገኘው يعني ለበረታ يعني ቁዋ ሊኖርኛ አይችልም አሉ يعني ይህን እዚህ ደረጃ ድረስ ነበሩ የዚክርን يعني ለዛ የዚክርን ጣዕም የዚክርን يعني فضل ደረጃ ያወቁት ማለት ነው እንደ ምግብና እንደ መጠጥ ያክል ማለት ነው በምግብና በመጠጥ ያክል ደረጃ ነበር يعني ከደም ስራቸው ጋር የተዋሃደው ማለት ነው ለዛም ነው ረሱል ሰለላሁ ዐለይሂ ወሰለም ፋጢማ ረዲየላሁ ዐንሃ ሲናገራት يعني እጇ يعني ወፍጮ ስትፈጭ ማለት ነው ያው ድሮ ላይ ይታወቃል ወይም ገጠር አካባቢ ላይ ማለት ነው በድንጋይ ነው የሚፈጩትና ከዛ ይህ ይደርሳቸዋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ አልነግራችሁም ምን ይላል ረሱል خير خدم እጅግ በጣም አጋዥ የሆነ የተሻለ የሚያግዛት ማለት ነው ሱብሃንአላህ አልহামዱሊላህ አላሁ አክበር 33 ስተኙ በሉ ይህን ብሎ ረሱል ሰለላሁ ዐለይሂ ወሰለም ነገሯቸው ለዓሊና ፋጢማ ረዲየላሁ ዐንሃ ለልጃቸው ማለት ነው خير خدم እንግዲህ ይህንን በማየት ዑለሞች ምን ይላሉ እስቲንባጥ ሲያደርጉ ذكر قوة القلب وقوة الجسم ለሁለቱም يعني ጥንካሬ ብርታት ሰበብ ነው ይላሉ ذكر ለጅስምም ለቀልብም يعني ጥንካሬ ሰበብ ይሆናል ማለት ነው ይህን የሚለ አካል የረሃብን ስሜት ምንም አይመስለውም ቁርአን የሚቀራ ይሆን አካል የረሃብ ስሜት ምንም አይመስለውም ለዛም ነው ذكر ስለማንቀራ ተደብር ስለማናደርግ የቁርአን ለዛ መልእክቱን በደንብ ስለማንለው ለዛም ነው ጊዜ የምንጠብቀው ማፍጠሪያ ሰዓት በምን ይምሽልኝ በዳማ በመጫወት ሙሰልሰላትን በማየት የተለያዩ አልባሌ የሆኑ ነገራቶችን በመፈጸም ጊዜያችንን እናባክራለን ሐቂቀታን ይሄ የረመዳን የሚገባው ክብር አይደለም ረመዳን እንደውም ይሄ ራሳችንን يعني ወቅታችንን በማይረባ ነገር መግደል በኋላ ሐስራ ነው ሐቂቀታን ነዳማ ነው የሚሆነው ማለት ነው ለዛም ነው ابن القيم رحمه الله في الفوائد من يلالو إضاعة الوقت أشد من الموت وقت يعني مقدل معناته يعني أشد من الموت كموت يبلت يعني يكفانه يلالو يكفانه لأن إضاعة الوقت تقطعك عن الله والدار الآخرة وقت يعني مقدل يعني بالربا بما يربا نقر ما سلف
ከአላህና ከዳር الآخرة ከአኺራ ህይወት ያኒ ነው የሚያቆራርጥ የዚህን መንገድ ነው የሚያለያየህ አላህ ጋር ያለህን ዓላቃ ያሳሰዋል ዳር الآخرة ጋር ያለውን ያኒ ህይወትህን ያሳሰዋል ምንም ነገር ሳሰራበት ወደ አኺራ ትሄዳለህ ይሄ ከባድ የሆነ ነገር ነው ሞት የሚቆርጠው ምንድነው ያኒ አን الدنيا واهلها ከዱንያና ከዱንያ ያኒ ሰዎች ጋር ነው ከሰዎች ጋር የሚያቆራርጠው በቃ ስትሞት ከዚህ ተለይተህ ወደ አኺራ ነው የምትሄደው አለቀ ይሄኛው ግን ወቅትን ያኒ ጊዜ መግደል ደግሞ ከአላህ ጋር ነው የሚያጋጭ ከአላህ ጋር ያኒ ያለህን ግንኙነት ያቆራርጣል እንደዚሁም ከዘላለማዊ ከሆኑ አኺራ ህይወትም እንደዚሁ ያቆራርጣል ابن القيم رحمه الله ይናገራል شوف ስለዚህ ምን ያክል የወቅት ጊዜ ወቅት እጅግ በጣም አንገብጋቢ እንደሆነና ወቅት ላይ ያለን ያኒ ብርታት ልንነቃ ይገባል በተለይ ረመዳን ሲሆንስ እጅግ ሐሰናዎች እጥፍ ድርብ በሚሆኑበት ጊዜስ የረመዳን እኮ የሚገኝ አይደለም ሐቂቀተ ማለት የመጨረሻ ቻንሳችን አላህ ተፈضل ለሰው ልጅ በኒ አደም የሰጠው ትልቅ ሀዲያ ስጦታ ነው ረመዳን ማለት ነው አላህ Subhanahu Wa Ta'ala በዚህ ያለ በጀነት ግቡ ይያለ አላህ Subhanahu Wa Ta'ala ከዚህ እንትን ያረጋ የሰው ልጅ ግን ኢዕራድ ያደርጋል ጀርባ ይሰጣል አልፈልግም እንቢተኛ ነው وما اكثر الناس ولو حرصت بمؤمنين አብዛኛው ሰው ያኒ አማኝ አይደለም ምንም እንኳን አንተ ብትፈልግም ምንም እንኳን ብትጓጓም ይላል አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala ረመዳንን ጾመው ከሚጠቀሙ እንደዚሁም ረመዳንን ያኒ ሰግደው ከሚጠቀሙ ከሚቀበላቸው ዒባዳቸው ነቃ ያሉ ሰዎች ያደርገን አላህ በተለይ ዒባዳ ላይ ቁርአንን በመቅራት ተደቡር በማድረግ ዚክር በማለት አዝካሩ الصباح والمساء አሉ እነዚህ ነገራቶች ከመሐረማት ከሆኑ ከተለያዩ ነገራቶች ጾሙን ከሚያፈርሱ ነገራቶች በመቆጠብ አላህ Subhanahu Wa Ta'ala ከሚገዙ ደጋግ صالح ባሪያዎች አላህ ያደርገን ከረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያደርገን هذا والله أعلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك